የቤተሰብ ፎቶ በጣም ይቅርታ ናቲ። ፎቶውን ከዚህ ቀደም ማውቀው ስለመሰለኝ ነው። የት የምታውቂው ነው ልጄ? አላውቅም፣ ግን የሆነ ቦታ አውቀዋለሁ መሰለኝ። አይ መስሎሽ ነው። የትም አታውቂው። ነይ ማየኔ ቁጭ ብሎ ቀን ይወስዳታል። ቀስ ብሎ አንቺ ምን ነው? የጥንት ፎቶ እኮ ነው። የት ታውቂዋለሽ? እኔ እንጃ አላውቅም፣ ግን የሆነ የማውቀው አይነት ፎቶ መሰለኝ። እንዴት ዋልክ ግን? እንዴት ዋልሽ ሮማ? ደህና። እንዲሁ ግን ገርሚያችን ምስኪን ሄዳ አትጠይቃትም? ኧረ እሺ በለኝና እባክህን ጠይቃት። ቆይ ለምንድን ነው በዚህ ልክ እንድጠይቃት የፈለግሽው ሮማ? ወይ ጉድ! እኔ እኮ እጄ መዳፋሽ ነው። ምን ፈልግ ይመስልሃል ግርማ? እኔ ምን አውቃለሁ። በቃ ግን በጣም እንድጠይቃት ትፈልጊያለሽ? እና ምን ፈልግ ይሆናል ብለህ ጠረጠርክ? አይ እኔማ ምን እጠረጥራለሁ። በዚህ ልክ መሆንሽ ገርሞኝ እንጂ። በጣም አሳዝናኛለች ግርማ። ያን የመሰለ ውበት ታስታውሳለህ አይደል ግርማ? አዎ ትዝ ይልሃል? ፀጉሯ ጀርባዋ ላይ ወድቆ የፀይም ቆንጆ ነበር እኮ የምትባለው። ትዝ ይልሃል ግርማ? ፀይምነቷ እኮ እሷን ሲያው ሰው ሁሉ ነበር የሚፈዘው። አይ ልጅነት፣ ምን አለበት እንደሷ ፀይም ብሆን ሁሉ ነበረ። አይ ልጅነቱ ነው እንጂ እንዴት ቅላትቻ አሁን ፀይም እናጓጓለሁ። አይ ልጅነት ይገርማል እኮ። ለዚህ ነበራ ነገር እየፈለግሽ የምትጣየት የነበረው። ተከተውት ምን ዋጋ አለው ብለህ ነው? መልኳ ቢያምር ጸባይ የሚባል የላትም። አሁን ያ ሁሉ አልፏል። የሚያሳዝን ሁኔታ ላይ ነው ያለችው። ልጆቿ ብቻ ናቸው ያሏት፣ ማንም ሰው የላትም። ምን አለበት ሄደህ ብትጠይቃት? ምን ችግር የለውም እኮ። አንተ ምን ሄዶ መጠየቅ ለምን ከበደ? እኔ እንኳን አታይም እንደ ውሃ ቀጅ እየሄድኩ ስመላለስ። አንቺ እኮ እየጠየቅሻት ነው። እኔ ብቻ ምን አደርጋለሁ? አንተስ ሄደህ ብትጠይቃት ምን ትሆናለህ? ወይ ምን ይነካል? ምን ያዘ እሷን መጠየቅ ግን ግርማ? እንዴ ሮማ፣ ስራ እንዳለብኝ ታውቂያለሽ አይደል? ምን አለበት ብትይኝ? እየሰደብከኝ ነው እንዴ? ስራ ፈትነሽ እያልከኝ። እኔ ስራ ፈት ስለሆንኩ ነው እንዴ እጅ የምጠይቃት? አይ እኔ እንደዛ ማለት ፈልጌ አይደለም። እኔ ያለሁበትን ሁኔታ እንድትረጂኝ ፈልጌ ነው። አይ ገብቶኛል ግርማ። እንዲሁ አመል ሆኖብህ እንጂ የታመመን ሄዶ መጠየቅ ስራ ያስፈታል። እንዲሁም እግዚአብሔር የሚወደው ነገር ነው። የታመመ ጠይቁ ይላል መጽሐፉ አይደል እንዴ? ሮማን እባክሽ፣ በጣም ብዙ ስራ በዝቶብኛል፣ ተረጂ። እኔ እኮ ግራ የገባኝ ግርማ፣ እንደዛ ነፍሳችሁ እስከሚወጣ የምትዋደዱ አይን ላይን መታየትና መጠየቅን ለምንድን ነው ያስፈራችሁ? ውይ ሮማን፣ እሺ በቃ እንሄዳለን። እሺ ተነስ እንሂድ። መቼ? አሁን? አዎ አሁን እንሂድ። እንዴ እግዚአብሔር ማርሽ ብለህ ትወጣለህ። ምንም ችግር የለውም እኮ። እባክህን በዛው አይንህን ግለጥ። ለእንሂድ በል። ነገ ዛሬ እያሉ ከሰው ጋር መቀያየም ነው ትርፉ። ተነሳ ተነሳ። ምን ነካ አንተ? ምን ችግር አለው ወደ መጠየቅ? ወይ ማይ የቅድሟ ልጅ ማናት? የቷ? ቅድሟ ጋር የነበረችው የስራ ባልደረባዬ ናት። አይመስለኝም። እንዴት ይሄን ፎቶ እንደምታውቀው ተሰማት? እንዴ ማይ፣ እኔ ምን አውቃለሁ? እርግጠኛ ነህ? ምን የምታውቀው ነገር የላትም? አዎ ምንም አላውቅም። እንዴት አንተ ስለ ፎቶ አትጠይቅኝ? ማወቅ ያለብኝ ነገር ቢኖር አንቺ ቀድመሽ ትነግሪኛለሽ ብዬ ነው። ለዛ ነው ያልጠየቅኩሽ። የኔ ልጅ ስለ አባት ማወቅ አትፈልግም? አልፈልግም ማይ። እኔ በዚህ ሰዓት አንቺ ብቻ ደህና እንድትሆኝልኝ ነው የምፈልገው። የኔ ልጅ
ስለ አባት ምንም ነገር ሳልነግርህ እንዳልሞት ፈጣሪን እየጸለይኩ ነበር። እኔም ማይ ያላሳደቀኝ ፍቅር ያልሰጠኝ አንቺን ያልተከባከበ አባት ምን ይሰራልኛል? ለእኔ እናቴም አባቴም አንቺ ብቻ ነሽ። ሌላ ምንም አልፈልግም። ተው የኔ ልጅ፣ ስለ አባት መስማት አለብሽ። እማዬ እኔ ስለሱ ምንም ማወቅ የምፈልገው ነገር የለም። አንቺ ብቻ ደህና እንድትሆኝልኝ ነው የምፈልገው። ግን ማወቅ አለብህ እኮ የኔ ልጅ። ማወቅ ካለብኝም ሌላ ቀን ትነግሪኛለሽ። ነው ብለህ ነው? በቃ አሁን ተይኝ። በአሁኑ ሰዓት እኮ የማያሳስብ ነገር ነው እያሰብሻለሽ እማዬ። እኔ አልተጨነኩም የኔ ልጅ። ማወቅ ያለብህን ነገር ወቅ ነው ያልኩት። አይ እኔ አሁን ስለሱ መስማት ጊዜው አይደለም ነው ያልኩት። ካልክሽ ሻወር ምን ነው? ከሆስፒታል እዚህ ድረስ እስከምመጣ እኮ እኔ ብቻ ነበርኩ ስለፈልፍ ነበር። አደከምሽኝ እኮ ብቻ ነበር ስትኝ ነበረው። ሀሳብ ውስጥ ሆኜ ነው። በጣም ይቅርታ የኔ ፍቅር። እንዴ ምንድነው ይሄን ያህል ታምር የተፈጠረ ነገር ማስመሰል? በቃ የሚደብቀው ፎቶ ታየበት፣ ሲወርቅበት አነሳና ኪሱ ከተተው። ይሄን ያህል ምንድነው? ባቢዬ እኔ እኮ ፎቶውን መደበቀው አይደለም እንዲህ እንዳስብ ያደረገኝ። እና ምን ሆነ? ይህንን ፎቶ የሆነ ጊዜ በአጋጣሚ እኛ ቤት ያየሁት ይመስለኛል። ተይ እንጂ ስሙ። የናቲ እናት ፎቶ እናንተ ቤት ምን ይሰራል? እኔ እንጃ አላውቅም፣ ግን ያየሁት ይመስለኛል። ያንቺ ደግሞ የማይሆን ነገር ነው የምታወሪው። በጭራሽ ሊሆን አይችልም። እሺ ግን ለምን እንደዛ ደንግጦ አነሳ? ጽኑ ምን ሆነሻል? በቃ እንዲታይ አልፈለገም፣ ደበቀው። እኔ እንጃ አይመስለኝም ባቢዬ፣ የሆነ ነገር አለ። ግን በቃ እንሂድ። ከዚህ በላይ ዘግተሽኝ እንዳትሄጂ፣ ሀሳብሽን እዚሁ ጨርሰን እንሂድ። እሺ ከዚህ በኋላ አልዘጋም። ብቻዬን ታስለፈልፍኛለሽ? እንዴት አለ ምን ልትሰራ ነው የመጣሁት? ልጠይቃት ነው የመጣሁት። እንዴት እንደሆነች ማየት አለብኝ። ለእሱ አስብ ነው እንዳታስቀኝ አቶ ግርማ። ለእሷ ካሰብኩ እዚህ ድረስ መምጣት እኮ ይጠበቃል። ይኸውልህ ናቲ፣ ገንዘቡን ማዘጋጀት በቂ ነው። እዚህ ጋር ቆመን ትኩረት መሳብ የለብንም። አሁን ገብቼ መጠየቅ አለብኝ። ይህ እንዳታስቡ። ገብቼ እጠይቃለሁ የሚለውን ተውና ወደ መጣበት ቀጥሎ ተመለስ። ይልቅ እዚህ መጥቼ ስመለስ ወንድም ሌላ ነገር ነው ይመስለው። የወንድምን ትኩረት መሳብ የለብንም። ዛሬ ትልቅ ስራ ተፈጻሚ ሆኗል። እንዴት ወልሽ የኔ ልጅ? የኔ ልጅ እንዴ? ምን ነው ልጅ አይደለሽም እንዴ? ልጅነቱንም ካልሽው ይሆንልሽ እንግዲህ። አይ ማዬ፣ ልጄ ካልሽኝ እኮ በጣም ስለቆየሽ ነው። ማለት ያው ገርሞኝ ነው። ሁሌም ልጄ ነሽ፣ አብራኪ ክፋይ አንቺ ነሽ። እናትነቱን ካልሽው ዛሬ ልጅነት የማናስታውሰሽ ብዬ እኮ ነው። አንድም ቀን ረስቼ አላውቅም። እንደዛ አይመስልም ግን። እሺ ደግሞ ዛሬ ደስተኛ ነሽ ትመስያለሽ። ምን ተገኘ? ደስተኛ ለመሆን ምክንያት አያስፈልገኝም። እማዬ ቅድም ስትገቢ ተፈጻሚ ሆኗል እያልሽ ነበር። ምንድን ነው የተፈጸመው? የምታነብ ይመስለሽ ጆሮ ስጠቢ ነበር ማለት ነው። አይ እኔ እንኳን እንዳጋጣሚ ነው የሰማሁሽ። ግን ምንድን ነው ስራው? ምንም አይደለም፣ ወሬኛ። አይ እኔ ምንም ይሁን ግን ያን ያህል ምንድን ያስደስተሽ ብዬ ለማወቅ ነው። ጽናት የለችም እንዴ? ጽኑዬ የለችም። የት ሄዳ ነው? ስራ ቦታ ናት። እኔ የምልሽ ግን
እንዲሁ ያማረባት መስሏት ነው እንደዛ የሚያደርጋት። ጭራሽ ቀለበት አድርጋ መዞር ጀመረች። እንዲህ ብላ እኮ ነው መሄድ የቀራት። ምን አይነት ወራዳ ናት ግን! በስመ አብ! ሰው ሳይሰማ ምን ሳይ ብቻዋን ቀለበት አድርጋ ደግሞ ጉራዋ እኮ ነው ማፈሪያ። እንዴም አይ ምን ችግር አለ? ባቢሻ እኮ ፕሮፖዝ አድርጓት ነው። ደስ አይልም? ምን አድርገዋታል? ወይ ጉድ! እማዬ ፕሮፖዝ ማለት ቅድሚያ ታገቢኛለሽ ጥያቄ ማለት ነው። ጽኑዬም ደግሞ ሻለችው። በጣም ደስ አይልም? ጉድ እኮ ነው። አይ ዘመን! ቤተሰብ ጎረቤት ሳይሰማ ሁሉ ነገር እናንተ መጨረስ። አይ ጊዜ! ኧረ እንደው እናንተስ በደፋቸው። ኧረ ይገርማል። አሁንስ እንዴ እማዬ ሁሉንም ነገር ስናደርግ እኮ በእናንተ መንገድ ማድረግ የለብንም አይደል እንዴ? እናደርግስ ብትሉ ከየት ታገኙታላችሁ? ያ መልካም ጊዜ እኮ አልፏል። ቀልደኛ። ግርማ አስካለ በህልሜ አይደለም አይደል? አዎ እኔ ነኝ፣ ግርማ ነኝ። አስካለ ኬት ማለቴ እንዴት መጣ? ማን ነገር እንደታመምኩ መጥቼ መጠየቅ እንዳለብኝ ሮማን ነገረችኝ። አውቃለሁ አስካለ፣ መምጣት እንዳልነበረብኝ በጣም ይቅርታ። እግዚአብሔር ይመስገን አሁን ደህና ነኝ። ግን ከፍተኛ ህመም ላይ እንደደረስሽ ስሰማ በጣም ነው ያዘንኩት። ልጆች ባለቤትህ እንዴት ናት? ደህና ናቸው። ስንት ልጅ ደረስክ? አይ አንድ ሴት ነው ያለች። ውይ ምን ብቻዋን አስቀራት? እንግዲህ ምን ታደርጊዋለሽ? ፈጣሪ አልፈቀደም። አንቺ ግን 2 ልጅ አድርሰሻል። አዎ እግዚአብሔር ይመስገን 2 ወንድ ልጆች አድርሻለሁ። አስካለ በቃ ልጠይቅሽ ብዬ ነው የመጣሁት። እኔ ልሂድ። ትንሽ አትቆይም ግርማ? ማለቴ ስራ ከሌለ የለኝም። እንደዛ ከሆነ ትንሽ እናውራ። እሺ የኔ ፍቅር አባዬ የለም። በቃ ትንሽ አትቆይም እንዴ? እንጂ ምን አናፍቃለሁ እንዴ? አትናፍቂኝም? እሺ ካልናፈቁ ልቀቀኝ ልሂድበት። አለቅሽም አትይም። ካልናፈቀኝ እዚህ ምን አደርጋለሁ? እንደውም እሄዳለሁ። ተጣልቻለሁ። እኔም ተጣልቼሻለሁ እኮ። እኔ ደግሞ ምን አደረኩ? አንቺማ ምንም አታደርጊ ነገር አለ። እኔ ምንም አላደረኩም። አንተ የራስህን ጥፋት ወደ እኔ ለማምጣት ነው አይደል ዳርዳር የምትለው? ቆይ ግን ያ ናቲ ቀለበትሽን ሲያይን ለምንድን ነው የተናደደው? ምንድን ነው? አልገባኝም። መቀናቱ? አይ እንደዛ አይደለም። ግን ቆይ ከኔ ጋር ችግር አለበት እንዴ? የሚያወራውን በሙሉ ሰምቼዋለሁ። ስለ እኔ ነበር ሲያወራ የነበረው። ምን አይነት ችግር ይኖርበታል ደግሞ? ምን አቅለታለሁ? እኔን ሲያይን ገላምጦኝ ነው የሚያልፈው። ጭራሽ ደግሞ አሁን ሳየው እኔ ላይ ችግር ያለበት ነው መሰለኝ። አይ እንደዛ አይደለም የኔ ፍቅር። ቆይ ናቲን ታውቀው የለ? ብቸኛ ነው። አንዳንዴ ያሳዝነኛል፣ አንዳንዴ ደግሞ ያበሳጨኛል። ኧረ ያሳዝንሻል እንዴ? እውነቴን እኮ ነው የኔ ፍቅር። ቆይ ምን አይነት ችግር ቢደርስበት ነው እንደዚህ ሰው የማይረዳው ከሰዎች ጋር ሸሽ ብሎ የሚኖረው? አዎ ልክ ነሽ፣ ያሳዝናል። የኔ ፍቅር ምንድን ነው ዛሬ ደግሞ ያለው ትሮክ ቅናት ብሎ? እኔ አልቀናም። አልቀናህም? ምንድን ነው
ይቅርታ አስካለ። ለምን ሆነ ይቅርታ? ሁሉንም ነገር አውቃለሁ። ፈርቼሽ ነው ዝም ያልኩት። ትዳር ከያዝኩ በኋላ ነው ያለውን ነገር ያወቅኩት። ከዛ በኋላ ትዳሬንም ልጄንም ላለማጣት ስል ነው ዝም ያልኩሽ። እንዴት አወቅ? ተደብቀሽ ከምትኖሪበት ሀገር ያየሽ ሰው ነገረኝ። ከልጅሽ ጋር ብቻሽ እንደምትኖሪም ሰማሁ። በኋላ ግን የሆነ ነገር ጠረጠርኩኝ። ከዛም ካለሽበት ሀገር ተደብቄ መጥቼ ማየሽ ጀመር። ልጅሽንም አየሁት። እንዴ እዛ ድረስ ከመጣህ ለምን አላገኘኸኝም? ትዳሬ እንዳይበጠበጥ ፈራሁ። ድምፄንም አጥፍቼ መኖር ፈለግኩ። አስካለ ይቅርታ በቃ። አንተ ምንም አላጠፋህም ግርማ። እኔ ምርጫዬን የመረጥኩት፣ አንተም ማሰናከል አልፈለግኩም ነበር። አስካለ ለእኔ ህይወት ማማር ብለሽ አንቺ ራስሽን መስዋዕት አደረግሽ። በጣም ይቅርታ። የዛኔ ብነግርህ ይህንን መሸከም የምትችልበት ቦታ ላይ አልነበርክም። መጥፎ ነገር እንዳደርግ እንደምትገፋፋኝ አውቅ ነበር። እሱስ ልክ ነሽ፣ ግን እንደዛ መሆን አልነበረበትም። ቢያንስ ስለተፈጠረው ነገር ማወቅ ነበረብኝ። ትምህርትህን ስትጨርስ ልነግርህ ነበረ። አንተ ግን ትምህርትህን ስትጨርስ አገባህ። ግን እንዴት ግርማ፣ እንዴት ሰረሳኝ፣ እንዴት ሳገባህ? አንቺ በዛ ሰዓት አልነበርሽም፣ የለሽም። ግን እኮ አልፈለከኝም። እኔ ለአንተ ጠፋሽ ስባል የምጠፋ ሴት ነበርኩ እንዴ? ልክ ነሽ፣ እንደዚህ አልነበርሽም። ልክ እንደሆነ እንኳ አሳየኸኝ። እኔ እኮ እየጠበቅኩ ነበረ። ከልጃችን ጋር እንኖራለን ብዬ ነበር። ይቅርታ። ይቅርታ እንደተለኝ አይደለም የጠየቅኩ፣ እንዴት እንዳሳለፍከው እንድትነግረኝ ብቻ ነው። ምንም ማለት አልችልም አስካለ፣ ምንም። የሆነ ነገር በለኝ ግርማ። ባገኘው ጠይቀዋለሁ ብዬ እየጠበቅኩ ነበረ። ግርማ እንዴት ልፈልገኝ አልሞከርክም? እንዴት የራሷ ጉዳይ ብለህ ታገባለህ? እኔ ራሷ ጉዳይ አላልኩም። ዩኒቨርሲቲ እያለን ተዋወቅን። በቃ ነገሮች በጣም ፈጣጠኑ። ሳታስበው አይደል? እስቲ ስንት ጊዜ ፈለግከኝ አይደል? ፈልጌሻለሁ አስካለ፣ በጣም ነው የፈለግኩሽ፣ ግን አጣሁሽ። ግርማ በህይወቴ እንደዛን ቀን ደንግጬ አላውቅም ነበረ። ስሰማ በጣም ነው የደነገጥኩት። የሰርግን ቀን መጥቻ አየሁ። እውነት ደስተኛ ነበርክ። በፍቅርም ስታያት አየሁ። በጣም ቀናው። እዛ ቦታ ላይ ከራሴ ውጪ ሌላ ሰው አስቤ አላውቅም ነበር። ግን አስካለ፣ አንቺ ከሌላ ሰው ጋር ትኖሪያለሽ ብዬ ነበር ማስበው። እንደዚህ ትጎጃለሽ ብዬ አልገመትኩም ነበር። ይቅርታ። ላንተ ስለቀለለህ እኮ ነው እንደዚህ የተሰማ። ግን ላንተ የቀለለውን ያህል ለኔ ቀላል አልነበረም። ለኔ ከሄደ ሂድ የምልህ ሰው አልነበርክም። አንተ በእኔ ህይወት ውስጥ ካለህ አለህ፣ ከሌለ የለህም ብዬ የምትወው ሰው አልነበርክም። የልጅነቴ ነበርክ። አብረን የማርጀት ህልም የነበረኝ ሰው ነኝ። ለእኔም እንደዛው ነበርሽ፣ ግን ጠፋሽብኝ። አዎ ጠፋው፣ ግን አልፈለግከኝም። ከህይወት መውጣቴ ምንም አላጎደለብህም። አጉድሎኛል። አንቺን ግን ማግኘት አልቻልኩም። ስንት ቀን አስብሻለሁ፣ ናፍቀሽኛል። ተው ግርማ፣ በቃ ይቅርታ አስካለ። ይቅርታ ደጋግማ አትበለኝ። እሺ። ናቲ፣ ይህ ሰውዬ እኮ እማዬ ጋር ገብቶ ቀረ። ይወጣል እባክህ ተው። ናቲ፣ ይህ ሰውዬ ግን ማን ነው? አለቃዬ። አለቃ ግን አይመስልም። እንዴት? እሱ ሳይሆን አንተ እኮ ነው አለቃ የምትመስለው። አንተ እኮ ነው የምትቆጣው። እኔ አልተቆጣሁትም። ምን ብዬ እቆጣዋለሁ? እኔ ምን አውቃለሁ ናቲ። እኔ ግን የሆነ የደበቃችሁኝ ነገር እንዳለ እየተሰማኝ ነው። ምንም ነገር የለም። እንዴ እና የኔ ያክል ሰዓት እማዬ ጋር ገብቶ ብቻውን ለምን ቀር? ምን ይሰራል? እኔ ምን አውቃለሁ? እኔ ካንተ ጋር እንደ ያለሁት። ናቲ፣ አንተም የሆነ የምታውቀው ነገር አለ። ይሄ ሰውዬ እኛ ህይወት ውስጥ ምን ይሰራል?
ማን ነው? እስካሁን ሰዓት እናቴ ጋር ምን ያደርጋል? ምንም ማንም አይደለም ሮቢ። ማንምማ አይደለም፣ የሆነ ነገር አለ። ማን ነው እናትህን መጥቶ ለዚህን ሁሉ ሰዓት ቁጭ ብሎ የሚጠይቅልህ? የሆነ የደበቃችሁኝ ነገርም አለ። ሮቤል ነገርኩህ እኮ ማንም አይደለም። በቃ ስራ ቦታ ያልቀኝ ነው አለቀ። እሺ ናቲ፣ እኔ ምንም ነገር አልልህም፣ ግን ለሁሉም ነገር ጊዜ አለ። ጊዜው ሲደርስ ሁሉንም ነገር ደርስበታል። ነው? ምንድን ነው የሆኑ ግልምጫ? አሁንማ ባለትዳር ነሽ፣ በቃ ጥለሽ ሙሉ ጥፍት ማለት ጀምረሻል። እባክሽን ብሌን ይቅርበኝ። ምንም ይቅርታ አላደርግልሽም። ተጣልቼሻለሁ። እንዲህ ጽኑ እየታውሽኝ እኮ። እሺ ይቅርታ አድርጊልኝ፣ የእውነት ከልቤ ነው። እባክሽ ዞርበይልኝ። ይልቅ ነይ ተነሽ፣ አባዬ ክፍል አንድ የምንፈልገው ቃል። ምንድን ነው ያልኩሽ እኮ ነይ። እስኪ ተረጋጊ። እንደምትቆጪ ማለት አንድ ቀን ናትዬ ከትምህርት ቤት ሲመጣ ምን እንዳለኝ ታውቃለህ? አባት እፈልጋለሁ፣ ጠንካራ እጆች ያሉት አባት። ታውቃለህ፣ የዛን ቀን ባዶነት ነው የተሰማኝ። ልጄ በደካማ እቅፍ እንዳደገ ሲነግረኝ፣ ጠንካራ ክንድ ሲፈልግ፣ ከዛም በኋላ ጠይቆኝም አያውቅም። እኔ ግን ለልጄ አባት ስለሚያስፈልገው እንደዛም አደረኩት። ሁለተኛ ልጅ የወለድሽ ማለት ነው? አዎ፣ እንደማስበውም አይነት አባት ነበረ። ልጄንም እንደ አባት ሆኖ አሳደገልኝ። ግን ሳናስበው ሞት ቀደል። ማን እንደሆነ ሳናቅ በሰው እጅም ተገደለ። ፖሊሶቹ ምርመራ አላደረጉም እንዴ? ነበር። እኛም ተመላልሰን ጠየቅን፣ ግን መልስ የሚሰጠንም ሰው የለም። አንድ አባቴስ ብሎ ለሚጠይቀኝ ልጅ መልስ እሰጣለሁ ስል ሌላ አባቴስ ብሎ የሚጠይቀኝ ልጅ ታቅፍ ይቀር። በጣም ነው የሚያሳዝነው። ያሳዝናል አይደል? ከዛም በኋላ ህመማችንን እንደብቀን አንዳችን ለአንዳችን ተደጋግፈን ለመኖር በቃን። አስካለ፣ አሁን ምንም የሚያስጨንቅሽ ነገር የለም። ልጆችሽ ደርሰውልሻል? አዎ አድገውልኛል፣ ተመስገን። በቃ አስካለ፣ እኔ ልሂድ። ምን ነው ልጄን አስተዋውቂኝ አትለኝም እንዴ? አይደለም ፎቶ እንደዚህ አይነት ፎቶ ብቻ ስታገኝ እዚህ ጋር እኮ ባዶ እኮ ነው፣ ምንም ነገር የለም እኮ።
እሺ ቆይ አሁን የት ሄደ ይባላል? እኔ እኮ ጽኑ ግራ ግብትና ቀኝ ሁንት ያለ ነገር ቢኖር ምን አይነት ፎቶ ቢሆን ነው እንደዚህ ቤቱን እያመስን እየፈለግን ግን ያለ ነው? በጣም አስፈላጊ ፎቶ ነው ብሌንዬ። በዛ ላይ እሱን ፎቶ ከዚህ ቀደም እዚህ ቤት አይቼዋለሁ። ወይኔ ጽኑ ሲጀመር አንቺ ምን ዞርብሽ ነው? ቆይ እስኪ እንዴት ነው በዚህ ፍጥነት እዚህ ቤት ያየሽውን ፎቶ እዛ የሮብ እጅ ላይ ልታዩ የምትችው? እባክሽ ወደዛ ተመሳስሎብሽ ነው እዚህ የምታስፈልጊ። ምናልባት ሊሆንም ላይሆንም ይችላል። አንቺ ቆይ ግን ምን አስበሽ ነው? አላቅም እባክሽ ብሌን፣ እኔ ራሱ ምን እያሰብኩ እንደሆነ አላቅም፣ ግራ ገብቶኛል። ቆይ ግን ለምንድን ነው እንደዚህ ይሆንሻለሽ ጽኑ? እንዴት ነው አንቺ ስታስቢ እዚህ ቤት ያየሽውን ፎቶ ዘሎ ነው እዛ ቤት ሄዶ የሮብ እናት እጅ ላይ የምታዩ እንዴ? አረ በእናትሽ ወደዛ ዝም ብለሽ እየቃዠሽ ነው እዚህ የምታስለፈኝ። እንደውም ፈልጊ ወደዛ ምን አስለፋኝ ነኝ። ሊሆን ይችላል። እስቲ ፈልጊው እንግዲህ ካገኘሽ ቻው። እንደዚህ አመናቅረሽ ብቻሽን ብቻዬን ጥረሽ ትሄጃለሽ? ነይ እንጂ ብሌን፣ ነይ እናስተካክልኝ ሁሉ እንደውም በሰበቡ ይጸዳ ቤቱ። እግዚአብሔር ይማረት። ሰላም አልክ አቶ ግርማ? እንዴት ነህ? ካላስቸገርኩ አንድ ነገር ልጠይቅህ። ምን ነበር? አንድ ጥያቄ የሆነብኝ ነገር ነበረ። ምንድን ነው እሱ? ከኔና ከቤተሰቤ ጋር ምን አይነት ግንኙነት ነው ያለ? ያው ናቲ የስራ ባልደረባ አይደል? ለዛ በቃ አዎ፣ ለዛ ነው በቃ። ደህና ነሽልኝ እማዬ? አሁን እንዴት ነው? እየተሻለሽ ነው? ከዛ ሰውዬ ጋር ግን ረጅም ሰዓት አወራችሁ። ታውቂዋለሽ እንዴ? እሱ ጓደኛዬ ነው። ልጅ ጓደኛ ማለት አብሮ አደጌ ነው። ምን ነው? አይ ምንም፣ ብዙ ጊዜ ሲቆይ ነው። አዎ የልጅነታችንን ወሬ አንስተን ስናወራ ብዙ ቆየን ሳናስበው አይደል? ብዙ ትዝታ ቀሰቀሰብሽ እንዴ? ትንሽ የልጅነት ነገር አወራን። ጥሩ ነው እማዬ። እሺ አሁን እንዴት ነሽ? እኔ ደህና ነኝ። እኔም ደህና እንድትሆኝልኝ ነው የምፈልገው። አሁን በቅርብ ትታከሚያለሽ። እሺ? ደህና ነኝ። እሺ አትጨነቂ። እኔ ልጅ እኔ አልተጨነቅኩም። እኔ እናት። ወንድምስ? አለ ውጪ ነው። ምንድን ነው የምታስበው ልጄ? ይችን እናቴን እንዴት ወደ ጤናዋ ልመልሳት እያልኩ እያሰብኩ ነው። አትጨነቂ የኔ ልጅ፣ ፈጣሪ ያውቃል የኔ ልጅ። እሺ የኔ እናት። ሄሎ ግርማ፣ እንዴት ዋልክ? አገኘሃት? ልጆቿንስ አገኘሃቸው? ምንድን ነው አንተ ደግሞ ስለሷ ስጠይቅህ እንደዚህ እንትን ክፉ ነገር ታወራለህ? እኔ ልጆቿን አገኘሃቸው ወይ አደጉ ወይ ልልህ ፈልጌ ነው። እኔ እኮ ለራስህ ብዬ ነው። ብዙ ነገር አብራቸው አሳልፋቸዋል፣ ተጠያየቁ አልኩ እንጂ ምን አደረኩ? አንተን የምናገረውን ነገር ወደ ሌላ ነገር የምታዞርብኝ። ይዞርብህ ምድርና ሰማይ። ልጆቿስ አድገዋል አይደለ? አያቸው? ምን እናቴ በልቶ እኔ ለራስ ብዬ እንጂ ክፋት ከሆነ ይቅርታ በል። አይ ጥሩ፣ በቃ ጥሩ።
በል ሰላም አለ እናቴ። አንተ እናቴ ጋንጩሮች ሁሉ ተሰብስበውበታል። ምን ጋንጩራም ዱካ ሲያስጠላ። በሱ ቤት አሁን ያላወቅኩ መስሎት ደነዝ። ቆይ እሰራልሃለሁ። የራሱ ጉዳይ እሰራልሃለሁ። ከብት ምን ለጠፋ ዛሬ ልጄ? አለው። ምን ነው ብቻህን ቁጭ አልክ? ደህና አይደለህም እንዴ? ደህና ነኝ። እና ብቻ ምን ነው ቁጭ አልክ? ምናልባት የምታወሩት ነገር ካለ ብዬ ነው። ምን ማለት ነው ይሄ ደግሞ? ምን ነው? ግልጽ ነገር መሰለኝ የተናገርኩት። እኛ ካንተ ተደብቀን እናወራለን? የኔ ልጅ እኔና ወንድምህ ካንተ ተደብቀን ምን እናወራለን ብለህ ነው? እኔ ምን አውቃለሁ ማየ። ሁላችንም እርስ በርስ አንድ ነን እንላለን፣ ግን ሚስጥር አለ። አንድ ላይ አይደለንም። ሮቢ፣ እሱ በራሴ የፈጠርከው ነገር ነው። እኛ ምንም አንደብቀህም። እሺ፣ እኔ አልደበቅኩም። እማዬ፣ አንቺ የተደበቀ ነገር አለ እንዴ? እማዬ፣ የደበቅሽን ነገር አለ እንዴ? በቃ እሺ፣ ለማንኛውም ማለት ነው ሌላ ጊዜ ባቢ እንዴት ነህ? እኔ ልጅ እንዴት ነህ ጋሽ ግርማ? ደህና ነህ? ደህና ነኝ ጋሽ ግርማ። አንተ እንዴት ነህ? እኔ ደህና ነኝ። ደህና አይደለሁ? እንዴት ነህ ባቢዬ? እንዴ ምን ነው? ምን ተፈጠረ? ይህን ያህል ደህንነትን እስከምትጠራጠር ድረስ? ቆይ ምን ሆነ ነው? ብዙ ነገር አጋጠመኝ። ህይወቴን ጨለማ አደረኩት። አሰቃዩ ባቢ። ቆይ እነማን ናቸው? ሰዎች ናቸው። እስቲ ዘና ልበል። ምን ይምጣልህ? አይ እኔ ይቅርብኝ። ለማን ብለህ? ጠጣ እንጂ አስተናጋጅ። አይ አልፈልግም ጋሽ ግርማ ይቅርብኝ። ጠጣ። መጠጣት በጣም ጥሩ ነው። ሁሉን ነገር ጸጥ ያደርግልሃል። ጋሽ ግርማ ቆይ ምንድን ነው እንደዚህ ሆንከው? ባቢ ተሰቃየሁ። ጸጸት አሰቃየኝ። እኔ ማለት መጥፎ የሆንኩ ሰው ነኝ። መጥፎ። አይ ጋሽ ግርማ አንተ መጥፎ ሰው አይደለም፣ በጣም ጥሩ ሰው ነህ። አይ ባቢ ስታውቀኝ ድብና አድርገህ ትጠላኛለህ። የሚያውቀኝ ሰው ሁሉ ለካ ግርምሽ እንደዚህ ነው እንደ ይላሉ። አይ ባውቅ ራሱ እንደዛ ምር አይመስለኝም። እሱ ጊዜውን ሲደርስ በደንብ አድርገህ ታውቀዋለህ። ባቢዬ አሁን የጠራውክ ባለፈው ያልኩህን ነገር ወይም ጽኑ ጋር የላኩህን ነገር እንዴት አደረግከው ልልህ ነው። የድርጅቱን ጉዳይ ነው? አዎ ባቢዬ፣ ያው ጽኑዬ እንድታሳምናት ልኬ ነበር። ማሳመን አልቻልኩም ጋሽ ግርማ። ቆይ እንዴት አንተ ይህን የመሰለ ድርጅት ለመሸጥ ትሞክራለህ? አስቤበታለሁ። ይሄ ድርጅት መሸጥ አለበት። ካልተሸጠ ብዙ ነገር ነው የሚበላሸው። እባክህ ባቢ ጽኑዬን እሺ እንድትል አድርግልኝ።
እባክህ ጋሽ ግርማ የሆንኩን ነገር እኮ ብትነግረኝ ለእኔ ጥሩ ነበር። ብቻህን ሆነ ከምትታመም አንድ ላይ ሆነ ብንመካከር ጥሩ ይመስለኛል። እኔ አሁን ድርጅቱ እንዲሸጥ ብቻ ነው የምፈልገው። እሺ እንግዲህ ለማሳመን ሞክራለሁ። አደራ የኔ ልጅ፣ እስከ መቼ ልጠብቅ? እሺ ጋሽ ግርማ ማለት በተቻለ መጠን ለማሳመን ሞክራለሁ። ይህን ደግሞ ስል ቶሎ እሺ ትለኛለች ማለት አይደለም። የቻልኩትን ሞክራለሁ። ተቃጠልኩ። እሺ ባቢ አዎ ማከሰሽ ወልደሽ ብሮስኬን አቀርባለሁ። ዋስ ምን አንቀሸቀሸሽ? ምን ይዤ ልመጣ አይደል እንዴ? አፍንጫሽ እንዳለሽ ምንድን ነው ጉዱ? እማዬ ደህና አደርሽ? ደህና አደራችሁ? ዛሬ ደግሞ በጠዋት ሽር ጉድ ብላችኋል። ማን ሊሞት ነው? እማዬ እኛ ልጆች እኮ ድሮም ጎበዞች ነን። የእርማን ብታፈላ ጠላሙን ጀበላ የእርማችሁን ይችን በሰከንድ ማታቆያው ለሁለቱ ቀረበ እያላችሁ። ኧረ እማዬ እኛ እኮ አንቺን ለማስደሰት ነው። በዚህ ላይ ደግሞ የሚጣፍጥ ቁርስ ነው የሰራነው። እስኪ እናየውልህ። ይልቅ እማዬ አባዬን ልቀስቅሰውና ቁርስ ነው ቶሎ በይ። ወጥቷል እሱ ወጥቷል። በጠዋት ነው የወጣው። ሰክሮ ስላደረ ስራ አለኝ አለ። ቁርስ ብለህ ወይ እማዬ፣ ለምን ቁርስ ሳይበላ እንዴት ዝም ብለሽ ሲወጣ ታይዋለሽ እንዴ? እና ምን ላድርገው? በግድ አንገቱን ይዤ እንዴት ነው እንትን ልበለው እንዴ? አይ እማዬ፣ ዝም ማለት አልነበረብሽም እንዴ። ነችና ሮማ ሂጂና ሰርተሽ ውሰጂለት እንግዲህ። ኧረ በቃ እማዬ አትጨቃጨቁ። ምንድን ነው በቃ ጥኑ እየሰርተን እንወስድለታለን እንዴ። እና ምን ላድርገው? በግድ ይዤ ካልበላ ብዬ እንትን ልበለው እንዴ? አይ እማዬ፣ እኔ እንኳን እንደዛ ለማለት ፈልጌ እኮ አይደለም፣ ግን ረጅም ጊዜ ሆነ እንደዚህ ተሰብስበን ከበላን። ለዛ ነው እኔና ብሌን በጧት ተነስተን ምግብ ያዘጋጀን። እኔ ምን ላድርገው ታዲያ? በግድ ብላ ልበለው ወይስ ለሱ ፓርላማ ላዘጋጅ? ኧረ ብላለኝ ምናምን ልበለው? ምን ልበለው? ወይ በቃ ጽኑዬ ታይ፣ በቃ እኛ እንብላለን። ለጋሽ ግርማ ደግሞ ቋጥረን ይዘንለት እንሄዳለን። ደግሞ አሽቋላጭ ገረድ እድሜ ልክሽ ቾር መደለ እንደውም አልበላም። እናንተ ብሉ ተላቴ እንደዚህ አንስቼ ወደ ላይ። ለነገሩ ደግሞ መግዣው ችግር ነው እንጂ እንደዛ እንደ ፈረንጁ ሀገር እንደዚህ አድርጌ ነው የምራጭላት። ኧረ እማዬ አልበላም። ወደዛ አድርጊ እማዬ። እንደዛ ይላልና አልበላም አልኩሽ አይደል እንዴ? ምን በነገር ተከትኩኛል። ሰላም አውለኝ ፈጣሪ። እስማ ወልደ መንፈስ ቅዱስ አላለ። እማዬ አንቺን በጧት ለማስደሰት ተቃቃና ብለን አንቺ አፍሽን ዝጊ። ሮይ ምን ሆነ ነው? በጣም የከፋ ትመስላለህ። ማዘርና መማቸው እንዴ? አይ ደህና ናት። እና ታዲያ ምን ሆነ ነው? ምንም አልሆንኩም። እንዴ እንደዚህ ፊትን ጥለው ነው እንዴ ምንም አልሆንኩም የምትለኝ? ምንም አልሆንኩም ብለኝ፣ ግን ደግሞ ናቲ ገንዘብ ለማግኘት ሲል ማይሆን ነገር እያደረገ ይመስለኛል። እንዴት እንደዛ አልክ? ማለቴ ምን ተፈጠረ? እኔ አላውቅም፣ ግን የሆነ ነገር አለ። ምንድነው ደግሞ የሆነ ነገር አለ ማለት? አላውቅም ብለኝ፣ ግን ደግሞ ናቲና የጽናት አባት የጀመሩት የሆነ ነገር አለ። የጽናት አባትና ናቲን የሆነ የሚያገናኛቸው አንድ ነገር ያለ ይመስለኛል። ይሄ ነገር አንተም ጋር አለ እንዴ? ምን ነው? አንቺም እንደዚህ አይነት ነገር እንዳለ ይሰማሻል እንዴ? አይ እኔ ሳልሆን ራሷ ጽኑ የሆነ ነገር አለ ስትል ነው የምትውለው። እንዴት እንደዛ ልትል ቻለች? ምን ያላቀላችሁም እንግዲህ ሁለታችሁም ከመሬት እየተነሳችሁ የሆነ ነገር አለ ትላላችሁ። እንግዲህ ያ የሆነ ነገር ደግሞ ምን እንደሆነ ፈጣሪ ያውቅላችሁ። ጽናት እንደዛ ካለች ልክ ነን ማለት ነው። እንግዲህ የራሳችሁ ጉዳይ፣ እንደፈለጋችሁ ተከራከሩበት።
እንዴት አደርክ ናት? አይተው ግርማ፣ ምንድን ነው ሀሳብህ? እናቴ እስክትሞት ድረስ ነው የምትጠብቀው? እንደሱ አይደለም ናቲ። ድርጅቱንም ቢሆን ለመሸጥ አሳማኝ ምክንያት መፈለግ አለብኝ። ጽኑንም ቢሆን እያሳመንኳት ነው ያለሁት። ለልጅ ስሜት እየተጨነቅ እናቴ እንድታመልጠኝ አልፈልግም ናቲ። አሁን በቅርቡ በቃ ድርጅቱን እሸጠዋለሁ። በቃ እንደምንም ብዬ ድርጅቱን ለመሸጥ ሞክራለሁ። ግን በማይረቡ ምክንያቶች ዘግይተው እናቴ ከሞተች የዛኑ ቀን ያንተ ሞት እንደሚያበቃው በልጅነቷ ህይወቷን ቀምተህ ባዷን ያስቀራል። ከዚህ በኋላ እኔ ድርሽና ምንም ነገር ሊደርስበት አልፈቅድም።